ከላይ የተጠቀሰው ምርመራ ከአቶ ብሩክ አለማየሁ የተወሰደው ዲኤንኤ ወይንም ዘረመል ከህፃን ኢቫና ከተወሰደው ዲኤንኤ ጋር ወይም እኛ እኮ በምክንያት ነው። ቡታጅራዎች ገና አልነቁም፣ ፍሬሾች ናቸው። ድራማ እያሉ የሚይዘውብን እየመጡ ሴቶቹን ያሰድባሉ፣ ሴቶቹን ያስረግጣሉ እንጂ ገና ናቸው። ይሄው ገባ ሀይሚ ቤት አንኳኳ። አዎ የእኔ ቤት ሲንኳኳ የጎረቤት ሲንኳኳ ለራስ ብለህ ስማ ነው የሚባል አባባል አለ አይደለ? ሀይሚ ቤት ተንኳኳ እና አብርሃም እዛ ሩታንና ሄርሜላን ያሰቃያሉ፣ ያስጨንቃሉ፣ ያስለቅሳሉ፣ ያባላሉ፣ ያገዳድላሉ። ተመሳክሮ አቶ ብሩክ አለማየሁ የህፃን ኢቫና ወላጅ አባት የመሆን እድላቸው 99.99% ለዚህ ነው ጓደኞችን የተመሰካቸው። በቃ ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? የኔ ውዶች በያላችሁበት ሰላማችሁ ይብዛ። ውርደት ውርደት ውርደት! እንዴ ዲኤንኤ ውጤቱ መጥቶ ነበር እንዴ ትላንትና? አንተ ብሩክ ማሎ 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 ማሎ። አሁን አንተ ከአንተ አሁን ከእንትና ጋር ምናምን የልጅ አባት ሆነህ ምናምን ከዛ ሀይሚ ልትዋት ነው ወይስ ሌላ ልታግባ ነው? ሀይሚ ላይ እንድትጫወት ለሰከንድም ሆነ ለደቂቃም አንፈቅድልህም። ገባህ አይደለ? ብሩክ ስርዓት ይኑር፣ ካልሆነ እንዘምትበዋለን። የምሬን ነው። ብዙ ያባብላሉ። ሀይሚን ደግሞ ይኸው እዛ ጋር ተነሳችባቸው፣ እህታቸው ላይ ተነሳችባቸው። ማን አልቅሶ ማን ይቀራል? ማን ህይወቱ ተበጥጦ የማን ህይወት ይቃናል? ያው ዲኤንኤው የኤፍሬም የብሩክ ነው ተባለ። ልጁ የብሩክ ነው ተባለ። እዚህ ጋር ሀይሚ እርጉዝ ነኝ ድራማ ነው። የሀይሚ እርግዝና እንኳን አይሙናቃለን። ሀይሚ ቤት ገባ። ሀይሚና ብሩክ ሊበጣበጡ ነው ደግሞ። አሁን ደግሞ ሀይሚና ብሩክ አመት ሊመላለሱብን ነው። የሩታና የሄርሜላን አመት ሳንጨርስ፣ የሩታና የአብርሃምን አመታቶች ሳንጨርስ ሩታን ሀይሚን ብሩክ ሀይሚና እዩ አመት ሊመላለሱብን ነው። ያው አመት ሊመላለሱብን ነው። ሴት ረክሳለች፣ ሴት ሸቀጥ ሆናለች። በአንድ ወይ ሁለት ሴት አንድ ወንድ ያግባና ይታወጅላቸው። ኢትዮጵያ ውስጥ ይታወጅላቸው። አንድ ወንድ ሁለት ሶስት ሴት ያግባ ይታወጅላቸው። በቃ ከሚባሉ በአንድ ወንድ፣ ከሚበላሉ በአንድ ወንድ፣ ሚዲያውን ከሚያረክሱ፣ ሚዲያውን ከሚያሰድቡ፣ ሴት ልጅ እንዳትከበር ከሚያደርጉ፣ ሴት ልጅ ክብር እንዳይኖራት፣ ሴት ልጅ ትዳር እንዳትይዝ፣ ሴት ልጅ ትዳሯ እንድትፈራ፣ ባሏን እንድትፈራው እንዳታምነው ከሚያደርጉ ይፈቀድላቸው። ፍቀዱላቸው። የህግ አካላቶች መንግስት ፍቀድላቸው። አንድ ወንድ እስከፈለግከው ድረስ መያዝና ማስተዳደር ካልቻልክ እያገባ ካስወልድ በላቸው። እና ማለት ነው እህታችን እንግዲህ እንደሰማችኋት ነው የሀይሚ እርግዝና ድራማ ሊሆን ይችላል። እንግዲህ የሰው አመለካከት ሁሉም ይለያል ብዬ አስባለሁ። ስለዚህ አሁን ሀይሚ ማለት ነው ምንም ነገር አያስፈልጋትም። ምክንያቱም አንደኛ እርጉዝ ከሆነች ማለት ነው። ያኛው ነገር እኔ ደግሞ ያላመንኩበት ነገር እናገራለሁ፣ መብቴ ነው። ብሩክ አያደርግም። ዲኤንኤ ደግሞ ያሉት ቡታጅራ ነው። ቡታጅራ ደግሞ ዲኤንኤ የለም። የሀይሚ አውቀው ሰጥተዋት ብዬ ነው የማስበው። እኔ አላመንኩበትም። የብሩክ ልጅ ዲኤንኤን ተመረመረ፣ ምንን ተመረመረ። ቡታጅራ መጥተው ዲኤንኤ እስካሉ ድረስ ደግሞ ቡታጅራ ደግሞ የምን ዲኤንኤ ነው? የምን ዲኤንኤ ነው? ቡታጅራ ውጭ ሀገር ከመቼ ሆነ ነው? ከመቼ ወዲህ ነው የሆነው ዲኤንኤ? አዲስ አበባ ራሱ ውጭ ሀገር አይደል እንዴ? ውጭ ሀገር ሂዷል እንዴ ዲኤንኤ የሚመረመረው? እንዳንተ ምንድን ነው እንዴ? ንቁ እንጂ ማለት እንደዚህ አሰባሰት የመሰሉ ሰዎች ደግሞ ንቁ። ለመሰላችሁ ዲኤንኤ የሚሰጠው ዲኤንኤ ትሰጫለሽ። ዲኤንኤ ከሰጣችሁ በኋላ እንትናችሁ የሚሄደው ያው ዘረመል ምናምን ብለው የቀባጠሩት ማለት ነው። ይዘው የሚሄዱት ወደ ውጭ ነው እንጂ ወደ ቡታጅራ አይደለም።
ብሩክ ደግሞ ልጅ የለውም፣ እመኑ ልጅ የለውም። ወይም ሀይሚ ፕራንክ ለማድረግ ነው፣ ወይም ደግሞ የሆነ ነገር ለማድረግ ነው፣ ወይም ደግሞ ሀይሚ ደግሞ ምንም ነገር ይፈጠር ከአንተ ጋር እሆናለሁ ያለችው ቃሏን አጥፋለች ማለት ነው። ሶ ልጅህም ይሁን ምንም ይሁን በቃ አልቻለችም። የዛኔ ጠራወታት መብቷ ነው። እኔም በሆን የማደርገው ነገር ነው። ምክንያቱም ከምትወዱ ሰው ከአንድ ፍቅረኛችሁ፣ በዛ ላይ ሀይሚ እርግዝና በእንትን ያየችው ሐኪም ቤት ገብቶ ምናምን ሽሽሽሽ ብሎ የሚታይ ያስፈራል እኮ። ቀላል ያስፈራል መሰላችሁ? ይሄ ገና እርግዝና ሲታይ እኮ ያማል። እኔ ራሱ እኮ ግራ ገብቶኝ አይቻለሁ ቪዲዮን እርግዝና ቼክ ስታደርግ ማለት ነው ማለት ያያቸው አርግዛችሁ ያያቸው ቼክ ያስደረጋችሁ ሰዎች ታውቃላችሁ። በጣም ያማል እንደዛ ቼክ እኔ ያሞኛል በጣም እና እርግዝናውም ይሁን ምናምን አላውቅም፣ ብቻ ግን የሁሉም እንትን ይለያያል። እንደዛ ስትተያዩ እንትን ይላል። ግን አብዛኞቹ የሀይሚ እንትኖች አላመኑበትም ብለው ግን ደግሞ ከመቼ ወዲህ ነው ዲኤንኤ ቡታጀራ መጥቶ ውጪ ሳይሄድ 2 ወር ሳይጨርስ በሳምንት እንዴት መጣ? ይሄንን ለምን ማስተዋል አቃታችሁ? ዲኤንኤ የተሰጠው መቼ ነበረ ነውስ? ቪዲዮ አልሰሩንም። ምክንያቱም ዲኤንኤ ከ2 ወር ምናምን ይፈጃል። እንደሱ ሳምንት 3 ቀን ከመቼ ወዲህ ነው እንዴ? ምን ነው ቤተሰብ ንቃ እንጂ ንቁ እንጂ ማለት ይህን የምታራግቡ ምናምን ማለት ነው። የሆነ ብሩክም ለመስደብ እኔ አሁን ብሩክ የሆነ ሀይሚ እኔ አሁን ሴት ነኝ፣ ከሴት ጎን መሆን ያለብኝ አይደለ? ጥፋት የምታጠፋ ሴት ስለ ጥፋቷ እነግርሃለሁ ልክ ልኳን። ነገር ግን ያልሆነ ነገር ደግሞ ሆነ ብለሽ ስትመጪ አልሆነም፣ በቃ አለቀ፣ 4 ነጥብ። አልሆነም፣ ሆነ ተከናወነ ልናጨበጭብ አናጨበጭብም እንዴ? ምን እያሉ ነው? ምን አርጉ ነው የምትሉን? እሺ አሁን ጉድ እኮ ነው፣ ጉድ እኮ ነው የምር በጣም ጉድ ነው። ጌታዊ ድረስ ትዕግስቱን ስጠኝ። አሁንማ የሰሞን ተፈተው የሚለቀቁብን እንደው ጭራሽ በቃ ምን ልበላችሁ ጌታን። ብቻ ግን ያው እኔ ምን እንደምል ብቻ አላውቅም። እና ዲኤንኤ ቡታጀራ ውስጥ የለም። ጌራው ተረረዛ ውጪ ሄዳችሁ ራሱ 1-2 ወር የሚጨርስ እና ብሩክ አያረግም። ሀይሚን ፕራንክ ለማድረግ ነው ደረቴ ነፍቼ የምከራከረው። የምሬ ነው። በቃ ደረቴ ነፍቼ ይከራከራለሁ ስለማያደርግ ማለት ነው። መብቴ ነው። አዎ መብቴ ነው መከራከር ማለት ነው። መከራከር መብቴ ነው። ምክንያቱም ስለማያደርግ አደረገ ብዬ ልከራከራቸው አልችልም እንዴ። ጌታዊ ድረስልኝ። እና ደግሞ ሀይሚን ሊሸውድ ነው ብዬ የማስበው ገባችሁ? ይሄን ነው እኔ የማስበው ማለት ነው። ሌላው ሄርሜላ ከረሜላ ትናንትና ከአብርሽ ጋር እንትን ነበራቸው እና ቀጠሮ እንግዲህ ዛሬ የሚለቀቅላችሁ ነገር የእነሱን ነገር እንዴት እንዳስጠላኝ ጋዝ ነው ያለኝ። ጌታ ሆይ ድረስ በቃ አስጠልት ታረገኝ። በቃ ሁሌ አንድ አይነት ሁሌ እንግኝኝ እከሌ በቃ ቀይሩ። ጌታ ሆይ እኔ እንግሽግሽ እኔ በቃ አስጠላችሁኝ። በቃ ይሆናላ እስጥልት በቃ ወደ ራሳችሁ ተመለስ። በቃ ወይም አንተ ሩታ ምረጥ ወይ ሄርሜላ ምረጥ። አብርሽ ማለት ነው ቀብራራው። አንተ ጋር እንሄድም መቼም ቢሆን ወንድ ነው የወንዶች ወንድ የሚዲያ መሪ ጋሽ አብርሃም ነው። ስለዚህ አንተ ጋር በምንም አይነት ልንሄድ አንችልም። ነገር ግን በቃ ወይም ሁለቱም ሴቶች ፈተህ ሌላ ሴት አግባ አብርሽ። በቃ አለቀ። ወይም ሄርሜላን ተዋት፣ ሩታንም ተዋት። ከዛ አንተ ወንድ ነህ አይደለ? ሌላ ሴት አግባ። ከላስ የኔ ምክር ነው የኔ ምክር ነው፣ መብቴ ነው። እና ስለዚህ ማንም በመብቴ ሊቃወም እንትን ሊል አይችልም። ስለዚህ የራሴ የሆነ ሀሳብ ነው የሰጠሁት። አብርሃም ሌላ ሴት ያግባ። እነዚህ 2 ሴቶች ትቶ ሌላ ሴት ያግባ። በቃ አለቀ። ምክንያቱም እነዚህ መቼስ አብርሽን የምትወዱ ሰዎች የላችሁም፣ ነፍ ናቸው። አይቀብራራው